ጠንቋይ አክስቴ በስጁድ ላይ ሞተች። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ በአላህ ቃል የአላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር የዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? እንደምን ከረማችሁ? የአላህ ሰላም እዝነትና ጥበቃው አይለያችሁ እያልኩኝ አዳዲስ የቀልብ ዶክተር የዩቲዩብ ቻናል ቤተሰቦቻችን ካላችሁ አህለን እንኳን ደህና መጣችሁልን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለኡማው ያዳርሱ። ባረከላሁ ፊኩም። እነሆ ዛሬ ደግሞ እንደተለመደው ወደ ወንድማችን ታሪክ ክፍል 3ን ይዘንላችሁ ቀርበናል። ጠንቋይ አክስቴ በስጁድ ላይ ሞተች ይለናል ኡስማን ወንድማችሁ። አባቴ ከክፍሉ ወጣ። ፊቱ በህመም ቢገረጣም አሁንም ያረጋ ያለ ስብዕናው አልተለወጠም። እናትየው ይሄ ያንቺ ፍላጎት እንዳልሆነ አውቃለሁ። ቆይ ሩቅያ እናድርግ፣ ሶብር አድርጊ፣ አላህ ያቀልልሻል አላት። እሷ ግን ጮኸች። አትቅረበኝ፣ ያንተ ቁርአን ነው ህይወቴን ያበላሸው፣ አንተ ነህ ቤቱን ጭንቀት ያደረግከው ብላ እየተሳደበች ወጣች። ይህ ለአባቴ ከሞት በላይ የሆነ ስቃይ፣ ከባድ ስቃይ ነበር። የሚወዳት ሚስቱ የፈጣሪን ቃል እንዲህ ስትጠላ መስማቱ ልቡን ሰባበረው። ቤታችን ውስጥ እኔና አባቴ፣ ሁለት እህቶቼ ብቻ ቀረን። እናቴ ከሄደች በኋላ ቤቱ ይበልጥ ቀዘቀዘ። ምግቡ ጣዕም የለውም። ሌሊቱ ደግሞ ከመቼውም ጊዜ በላይ ይረዝማል። አንድ ምሽት ላይ እህቶቼ ተቃቅፈው እያለቀሱ ሳለ በቤታችን ሳሎን ውስጥ ያልተለመደ ድምፅ መሰማት ጀመረ። ልክ እንደ ብዙ ሰዎች የሹክሹክታ ድምፅ። አባቴ ሳሎን መሃል ቆሞ ሱረቱል በቀራን በድምፅ መቅራት ጀመረ። እኔ በመስኮት በኩል ወደ ውጭ ስመለከት አክስቴን የሚመስል ሰው ከርቀት በጨለማው ውስጥ ቆሞ ቤታችንን ትኩር ብሎ ሲመለከት አየሁ። በልብሷ ውስጥ የሆነ ነገር ደብቃለች። ወደዚህ ወደዛ ትላለች፣ ትንጎማለላለች። አባዬ አክስቴ መሰለችኝ ውጭ ቆማለች ብዬ ጮክ። አባቴ ቂራአቱን አላቆመም። ነገር ግን ድንገት መብራቱ ጠፋ። በጨለማው ውስጥ እህቶቼ ከመጀመሪያው ይበልጥ ሲጮሁ ሰማሁ። የሆነ የማይታይ ኃይል ሳሎን ውስጥ ያሉትን ዕቃዎች መወርወር ጀመረ። ይሄን ስል በእርግጥ ሊያምኑኝ የሚችሉት ጥቂት ናቸው። እኔ ግን ኖሬዋለሁ። በዛ ሰዓት የአበባ ማስቀመጫዎች ተሰባበሩ፣ ወንበሮች ተገለበጡ። አባቴ ግን እንደ ቋጥኝ ጸንቶ ንባቡን ቀጠለ። አትፍሩ፣ አላህ ከኛ ጋር ነው ይለን ነበር በመሃል። በዚያች ምሽት አባቴ ላይ የሆነው ነገር አስደንጋጭ ነው። ንባቡን እንደጨረሰ በድንገት ደረቱን ይዞ መሬት ላይ ተንበረከከ። ትንፋሹ ቁርጥ ቁርጥ አለ። እኔ ደርሼ ስደግፈው ልቡ እንደ ከበሮ ሲመታ ይሰማኛል። ልጅ አለኝ ድምፁ እየራቀ፣ እህቶችህን ይዘህ ወደ አጎትህ ቤት ሂድ፣ በሕይወት ከደረስክልኝ ሰው ይዘህና፣ ካልቻልክ ግን በሰደቃ አስታውሰኝ አለ። ይሄ ጦርነት የኔ ነው። እናንተን እንዲነኩብኝ አልፈልግም። ይህ ቀን ለእኔ እንደ ፊልም ነው። ካፌ አለ፣ ሌሊትም ነው። እህቶችን በጓሮ በር ይዤ ስወጣ አባቴ ብቻውን በዚያ ጨለማ ቤት ውስጥ ቀረ።
ከአክስትና ከጥላ ውስጥ ወጥታ አክስቴን ከጥላ ውስጥ ወጥታ አላየኋትም። ምናልባት ጅን ይሆን? አላህ ነው የሚያውቀው። ለማንኛውም ያን ቀን ነበር ቤተሰባችን ሙሉ በሙሉ የተበታተነው። እናቴ ቀድማ ጥላን ወጣች። እህቶቼ ደግሞ ከወራት ኋላ ሁለቱም ተሰደዱ። እኔ ደግሞ በአባቴና በአክስቴ መሃል ባለው መንፈሳዊ ጦርነት ውስጥ ቆስዬ ቀረሁ። አባቴ ራቂ ቢሆንም የገዛ ቤቱ ግን የህመም ማዕከል ሆነች። በዚያች ምሽት አባቴ ብቻውን የቀረው በቤቱ ጥበቃ ሳይሆን በአላህ ቃል ላይ ባለው ጽኑ እምነት ነበር። ምንም እንኳ አጎቴን በዛ ሌሊት አስደንግጬ ይዤው በመጣም ለአባቴ በነፍስ ቢደርስለትም ግን ሲህሩ ድግምቱ ወደ አጥንቱ ዘልቆ እየገባ መሆኑን እናም ታላቁ ማዕበል ገና መሆኑን ያወቅኩት ከደረስንለት ከ5 ቀን በኋላ ነበር። እህቶችን ይዤ ወደ አጎቴ ቤት ስሄድ ልቤ ግን እዚያው በጨለማ ሳሎን ውስጥ ከአባቴ ጋር ቀርቶ ነበር። አጎቴ የአባቴ ታናሽ ወንድም ቢሆንም እንደ አባቴ መንፈሳዊ ጥንካሬ አልነበረውም። ገና አዲስ ተጋቢም ነው። ለአባቴ ቢደርስለትም በወቅቱ አባቴን ሌት ላይ ሆስፒታል ምናምን ብለው ይርቃል ይዘውት ሄዱ። የልብ ችግር ነው ተብሎ ተኝቶ ቤቱ እንደተመለሰ እኛ እሱ ጋር መሄድ አልቻልም ነበር፣ ምክንያቱም አንተ ጋር የሆኑ ስላለው። ግን አጎቴ ዘንድ ቤቱ ውስጥ ስንገባ የሰላም መጠጊያ ያገኘን መስሎን ነበር። አልሆነም። ግን ሲህር ድግምት ልክ እንደ ጭስ ነው። በሩ ከተከፈተ በየስንጥቁ የመግባት ኃይል አለው አይደል? አጎቴ በሩን ከፍቶ ሲቀበለን ፊቱ ላይ ፍርሃት ይነበብ ነበር። ኑ ግቡ አለን ድምፁ እየተቆራረጠ። ነገር ግን ወደ ውስጥ ስንገባ የቤቱ ድባብ ወዲያውኑ ተለወጠ። እህቶቼ ሳሎን ገብተው ማልቀስ ጀመሩ። እኔ ግን ሳሎን መቀመጥ አልቻልኩም። ለአባቴ እንዲደርስለት ጣርኩ። ቶሎ ብዬ በአባቴ ቤት ስላለው ሁኔታ ነገርኩ። እሱ ለአባቴ ለመድረስ ባትሪ ይዞ ጎረቤት ድረሱልኝ ብሎ ዱላ ይዞ እንደ እብድ ሆኖ ወጣ። በዚያች ምሽት እንቅልፍ በዓይኔ ሳይዞር አደረ። እንዴት ይሆን ይደርስለት ይሆን እያልኩ በማሰላሰል በአጎቴ ቤት ግድግዳ ላይ የሚንቀሳቀሱ ጥላዎችን ሳይ ሌሊቱ ተጋመሰ። በድንገት በመስኮቱ ላይ የሆነ ሰው መታ ሲያደርግ ሰማሁ። ቀስ ብዬ ሄጄ ስመለከት ማንም የለም። ነገር ግን በመስኮቱ መስታወት ላይ በጭቃ የተጻፈ የሚመስል እንግዳ ምልክት አየሁ። ልቤ በከፍተኛ ሁኔታ መምታት ጀመረ። አክስቴ እዚህም መጣች ብዬ ለራሴ አጉመተመትኩ። እንደዛ ስቃዥ ነው ያደርኩት። ጠዋት ላይ አጎቴ አባቴን ሆስፒታል አሳድሮ ከመጣ ኋላ በድንገት ተለወጠ። ልጄ አባታችሁ ያመጣው ጣጣ እኛንም ሊጨርሰን ነው አለኝ፣ አይኑን እያሻሸ። ሌሊቱም ሙሉ ከሱ ጋር ነበርኩ። የሆነ ሰው እዛ እሱ ጋር ሆኜ አልጋ ካገኘንለት ኋላ ሸለብ አድርጎኝ ነበር። ያኔ ጉሮሮዬን ሲያንቀኝ አደረ። እናንተ እዚህ መቆየታችሁ ለእኛም አደጋ ነው መሰለኝ። ይህ ቃል እንደ ጦር ወጋኝ። የገዛ ደማችን የአባቴ ወንድም እንዲህ ሲለን ተስፋ መቁረጥ ውስጥ ሰረጸ። አባቴ ለቤተሰቡና ለዘመዶቹ ሲል ስንት መስዋዕትነትን ሲከፍል፣ ዛሬ ግን ማንም ሊጠጋን አልፈለገም። ወደ አባቴ ቤት ለመመለስ ወሰንኩ። እህቶቼ እዚያው እንዲቆዩ ለምኜ እኔ በጠራራ ፀሐይ ወደ ቤታችን አመራሁ። ቤታችን ስደርስ ግን ያየሁት ነገር የሚዘገንን ነበር። የቤቱ በር በግማሽ ተከፍቷል። ወደ ውስጥ ስገባ አየሩ እንደ እሳት ይፋጃል። አባቴ ሳሎን ያለው መከዳ ላይ ተንተርሶ ያየሁት መስሎኝ ደነገጥኩ። ነገር ግን ትላንት ያየሁት አባቴ አይደለም፣ ተመሳስሎብኝ ነው። ቤቱን ቶሎ ብዬ አጸዳሁ።
ጠራረኩና ቆልፌ ወደ ሆስፒታል ሄዱ። እዛ አባቴ አልጋ ላይ ተኝቷል የተባለበት ቤት እንደሱ ብዙ ታካሚዎች ተኝተዋል። አባቴ ልቤን ከማለት ውጪ ደህና ነበር። ውድና የተከበራችሁ የቀልብ ዶክተር የዩቲዩብ ቻናል ቤተሰቦቻችን እነሆ የወንድማችን የክፍል 3 ታሪክ በዚሁ ያበቃል። ኢንሻአላህ አላህ ካለ በቀጣይ ሳምንት ይቀጥላል። እስከዛ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይነናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።